ሌላው እንግዲህ ደስታ በደስታ ሆኖ 500,000 ኬ እያከበረ ፈታ ዘና እያሉ የኔ ሙቆች ማለት ነው። በጣም ነው ደስ ያለኝ የትላንትናው ቪዲዮ። ደስ ያላችሁ ብቻ የቪዲዮ ላይክ እያደረጋችሁ ሰብስክራይብ አድርጉኝ። አንዳንዶቻቸው ደግሞ እሳት እየለበሱ እሳት እየጎርሱ በንዴት ብዛት እንግዲህ ስጋ ቤት ይገኛሉ። ስጋ እየበሉ ነው እንግዲህ ዝዋይ ነው ይሄ ምንድነው ሆቴል ማለት ነው። ከዚህ በፊት ከአብርሃም ጋር ማስታወቂያ ሰርቶ ነበር እና እሱን ሪፖስት አድርጋለች። እንግዲህ ወይዘሪት ሄርሜላ ትላንትና የት እንደነበረች ፈጣሪ ይወቀው። ለማንኛውም እኔ በጣም ነው ደስ ያለኝ። አብርሽዬ እንኳን ደስ አለ የኛ ወንድም የኛ ጀግና ማለት ነው። ያው ሩትዬ ስለምታናዳት ነው እንጂ ጎበዝ ነክ። ለብዙዎቹ እንጀራ ከፍታል፣ ለብዙዎቹ የስራ እድል ፈጥረሃል። እሱን እናውቃለን። ግን ሩትዬ ስለምታናዳት ሩትዬ ለሩቲ ክብር ስለሌላክ ለልጅክ ክብር ስለሌለክ ነው እንጂ የምንናደደብህ ጠንካራ ወንድ እንደሆንክ እናውቃለን። እና ፈጣሪ እንኳን ለዚህ ቀን አበቃክ። ለግማሽ ሚሊዮን እንኳን አደረሰክ። 1 ሚሊዮን ደግሞ 2 ልጅ ኖሯቸው 2 ልጅ አንድ ሴት ለልዑልዬ ደውል ወልዳችሁ ከብዳችሁ 2 ሆናችሁ ደግሞ 4 ሆናችሁ እንደምታከብሩ ተስፋ እናደርጋለን። 300,000 ኬም ደግሞ ለሩትዬ እንደምታከብርላት እናምናለን። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑበትና እየጠየኩኝ እንግዲህ ትናንትና የተፈጠረውን ሁላችንም አይተናል። ሄርሜላ የምትመጣ መስሎኝ መጨረሻ ላይ ማት ይምጣባት እየተሳደብኩ ነበር ታውቃላችሁ። ትመጣለች እያልኩ ማለት ነውና ደስ የሚለው ነገር አልመጣችም። እስከ መጨረሻው ድረስ ቪዲዮ በሰላም ነው በደስታ በሳቅ ነው ያለቀውና አብርሃም ደግሞ ይሄው ዛሬ ደግሞ ምን እያወራችሁ ይሆን? ላይቭ ላይ የሄርሜላ ደጋፊ ነኝ የምትሉት አብርሃም ነው ደግሞ ካል ምን እያሉ ነበረ? መምጣት አልነበረበትም አብርሃም አግታው ይዛው ስልኳንም አጥፍታ ይዛው መሄድ ነበረባት። አለም እዚህ ጋር ማግኘት አልነበረበትም። እሰይ አይሩትዬ ግን ምን ላርግሽ የኔ አቃጣይ ማለት ነው፣ የኔ ጀግና ወይ የኔ ፍልቅልቅ ማለት ነውና በጣም ነው የምንወድሽ፣ በጣም ነው የምናከብርሽ የኔ ጠንካራ። እንኳን ፈጣሪ ለዚህ ቀን አደረሳችሁ ሁላችሁ።